ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ የመጀመሪያውን ዩኒት አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ክፍል ደግሞ አራተኛውን ንዑስ ርዕስ አፕሊኬሽንስ ኢን ባዮቴክኖሎጂ የሚለውን አራተኛ ክፍል ይዤላችሁ መጥቻለሁ። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ። እንዲሁም ዌብሳይታችንን ጎብኙ። በመጀመሪያ የምናየው አፕሊኬሽን ኢን ኢንዱስትሪ ነው። ባዮሎጂ ኢንዱስትሪ ላይ ያለውን ትግበራ እንመለከታለን። በመጀመሪያ ኢንዱስትሪ ምንድን ነው ስንል ኢንዱስትሪ ለተጠቃሚዎች የሚሆን ምርት ወይም አገልግሎት የሚያመርት ተቋም ነው። ስለዚህ ከነዚህ ምርቶች መካከል ኤንዛይምስን እንመለከታለን። ኤንዛይሞች ህያዋን ፍጥረታት ውስጥ ለኬሚካል ሪአክሽንስን ለማፋጠን የሚመረቱ ባዮሎጂካል ካታሊስትስ ናቸው። So, enzymes can be produced by commercial fermentation using readily available feedstocks such as corn stip, liquor, or molasses. Enzymes በኮመርሻል fermentation ማለትም በኢንዱስትሪ ደረጃ ረቂቅ ተዋሲያንን ተጠቅሞ ጥሬ እቃዎችን ወይም ግብአቶችን ወደሚፈልጉት ምርቶች የሚቀየርበት ባዮሎጂካል ሂደት ነው። ስለዚህ በዚህም ሂደት በቀላሉ የሚገኙ ጥሬ እቃዎችን ወይም ግብአቶችን በመጠቀም ነው ኤንዛይምስ ፕሮዲዩስ የሚደረጉት ወይም የሚመረቱት። እነዚህ በቀላሉ የሚገኙ ጥሬ እቃዎች ለምሳሌ ኮርን ስቲፕ ሊከር ማለት ከበቆሎ ማቀነባበሪያ የሚገኝ ተረፈ ምርት ነው። ሞላሰስስ ደግሞ ከስኳር ማቀነባበሪያ የሚገኝ ተረፈ ምርት ነው። ፈንጋይ for example aspergillus or bacteria for example bacillus are two of the commonest organisms used to produce the enzymes. ፈንጋይ ለምሳሌ አስፐርጂለስ የምንለው ምድብ ወይም ደግሞ ባክቴሪያ ለምሳሌ ባሲለስ የምንለው ምድብ ሁለቱ ኤንዛይምስን ለማምረት በጣም የተለመዱ ፍጥረታት ናቸው። These organisms are selected because they are non-pathogenic and do not produce antibiotics. እነዚህ ፍጥረታት ለኤንዛይም ማምረት የተመረጡበት ሁለት ምክንያቶች አሉ። አንደኛው በሽታ የማያመጡ በመሆናቸው ነው። ሌላ ደግሞ አንቲባዮቲክስን ስለማያመርቱ ነው። ለምን ካልን በዚህ ሂደት ለማምረት ኢላማ የተደረገው ኤንዛይምስን ስለሆነ የሚመረጡት አንቲባዮቲክስ የማያመርቱ ናቸው ማለት ነው። The fermentation process is similar to that described for penicillin. የኤንዛይም ፈርሜንቴሽን ሂደት ለፔኒሲሊን አንቲባዮቲክስ ከተገለጸው ሂደት ጋር ተመሳሳይ ነው። የኤንዛይምስ ፈርሜንቴሽን ሂደቱ ምን እንደሚመስል አጠር አድርገን እንመልከት። በመጀመሪያ የሚፈለገውን ኤንዛይም የሚያመርት ረቂቅ ተዋሲያን ይመረጣል። ከዛ ደግሞ በንጥረ ነገር የበለጸገ ረቂቅ ተዋሲያኑ የሚያድጉበት ሚዲየም ያስፈልጋል። ይህም ደግሞ ከተለያዩ ግብአቶች ፊድስቶክ ወይም ጥሬ እቃዎች በመጠቀም ይዘጋጃል። ሞላሰስ፣ ኮርን ስቲፕ ሊከር እንዳልናቸው አይነት ማለት ነው። ከዛ የተመረጡት ረቂቅ ተዋሲያን ወደ ተዘጋጀው ሚዲየም ይከተታሉ። ከዛ ፈርሜንቴሽን ሂደቱን ማከናወን ይጀምራሉ ማለት ነው። ይህ ማለት ምንድነው? ረቂቅ ተዋሲያኑ ለማደግና ለማባዛት የሚያስፈልጋቸውን ኤነርጂ ወይም ኃይል ለማግኘት ኦርጋኒክ ቁሶችን ይሰባብራሉ። በዚህ ሂደት ኦርጋኒክ ቁሶችን ወደ ቀላል ውህዶች ለመሰባበር ኤንዛይምስን ያመርታሉ ማለት ነው። ስለዚህ እነዚህ የተመረቱት ኤንዛይምስ ደግሞ ከሌላው እንዲለዩ ይደረግና ተጣርተው ይወጣሉ ማለት ነው። እዚህ ምስል ላይ ስንመለከት ፈርሜንተር አለ። ፈርሜንተር የምንለው ምንድነው? ፈርሜንቴሽን ሂደቱ የሚከናወንበት የሙቀት መጠን፣ የፒኤች፣ የኦክሲጅን ቁጥጥር የሚደረግበት ነው። እዚህ ጋር ደግሞ ፊድስቶክ ወይም ግብአቶች የሚገቡበት አለ። እዚህ ጋር ደግሞ ፓድልስ ቱ ስቲር ሊኩዊድ፣ ይሄንን ፈሳሽ ደግሞ ለማማሰል እንደ መቅዘፊያ አይነት የሚመስል ነገር አለ። እዚህ ጋር ኤር የአየር የሚገባበት አለ። ከዛ እዚህ ጋር ደግሞ ዌስት ጋዝስ በሂደቱ የሚመረቱ ጋዞች ይኖራሉ። ለምሳሌ ካርቦን ዳይኦክሳይድ እነሱ የሚለቀቁበት ነው። እዚህ ጋር ደግሞ ፊልትሬሽን ወይም ደግሞ የማጣራት ሂደቱ ኤንዛይሞቹ ተመርተው ካለቁ በኋላ የማጣራት ሂደት የሚካሄድበት ቦታ ነው። If the enzymes are extracellular, then the liquid feedstock is filtered from the organism and the enzymes is extracted. ኤንዛይሞቹን በሁለት አይነት መንገድ ልናገኛቸው እንችላለን። ኤክስትራ ሴሉላር ከሆኑ ኤክስትራ አውትሳይድ ሴሉላር ሴል ከሴል ውጪ የሚገኙ
ማለትም በረቂቅ ተዋሲያኑ ተመርተው ወደ ውጪ የሚለቀቁ ናቸው እነዚህ ኤንዛይምስ። ስለዚህ ኤክስትራ ሴሉላር ከሆኑ ኤንዛይሞቹ የሚገኙት ምን ውስጥ ይሆናል ማለት ነው? ይሄ ፊድስቶክ ሊኩዊድ ወይም ደግሞ የግብአቶቹ የተደበላለቁበት ሊኩዊድ ወይም ፈሳሽ ውስጥ ነው የሚገኘው። ስለዚህ ይሄ ፈሳሽ ከኦርጋኒዝሙ ወይም ከፍጥረታቶቹ ፊልተር ተደርጎ ተለይቶ ይወጣና ኤንዛይሞቹ እንደገና ከፊድስቶክ ሊኩዊድ ውስጥ ተጣርተው ወይም ደግሞ ተለይተው ኤክስትራክት ይደረጋሉ ወይም እንዲወጡ ይደረጋሉ። If the enzymes are intracellular, the microorganisms have to be filtered from the feedstock. ኤንዛይሞቹ ደግሞ ኢንትራሴሉላር ከሆኑ ኢንትራ ኢንሳይድ ውስጥ፣ ሴሉላር ሴል። ስለዚህ እነዚህ ኤንዛይምስ ደግሞ እዛው ኦርጋኒዝሙ ህዋስ ውስጥ ተመርተው እዛ ውስጥ የሚቀሩ ናቸው። ስለዚህ በዚህ ሂደት የሚመረቱት ኤንዛይምስ ደግሞ ምን ውስጥ ነው የሚገኙት ማለት ነው? ረቂቅ ተዋሲያኖች ውስጥ ነው ኤንዛይሞቹ የሚገኙት። ስለዚህ በዚህኛው ሂደት ከፊድስቶኩ ማይክሮ ኦርጋኒዝሞቹ ናቸው ተጣርተው የሚወጡት። ምክንያቱም ምን ውስጥ ነው የምናገኘው? ማይክሮ ኦርጋኒዝም ውስጥ ስለሆነ ኤንዛይሙን የምናገኘው ማይክሮ ኦርጋኒዝሞቹ ተጣርተው ይወጣሉ። They are then crushed and the enzymes extracted with water or other solvents. ከዛ ይሄ ኤንዛይምስን የያዙት ማይክሮ ኦርጋኒዝምስ ክረሽድ ይደረጋሉ ወይም ደግሞ ይፈጫሉ ኤንዛይሞቹን ለማውጣት። ስለዚህ ኤንዛይሞቹን ክረሽ ከተደረጉ በኋላ ኤንዛይሞቹን በውሃ ወይም ደግሞ ሌሎች ፈሳሾችን በመጠቀም ተለይተው እንዲወጡ ይደረጋሉ። Some commercial uses of enzymes are listed below. አሁን ደግሞ አንዳንድ ኤንዛይሞችን በተለያዩ ኢንዱስትሪ ውስጥ ጠቀሜታ ያላቸውን ኤንዛይምስ ተዘርዝረዋል። እነሱን እንመለከታለን። በመጀመሪያ ፕሮቴዝ የምንለውን ኤንዛይም እንመልከት። ፕሮቴዝ የምንለው ኤንዛይም ፕሮቲንስን የሚሰባብር ኤንዛይም ነው። ስለዚህ ይሄ ፕሮቴዝ ኤንዛይም ምን ላይ ይጠቅማል ካልን in washing powders for dissolving stains from example egg, milk and blood በማጠቢያ ዱቄቶች ወይም ደግሞ የዱቄት ሳሙናዎች የምንላቸው ውስጥ ፕሮቴዝ ኤንዛይምስ ተጨምረው የተለያዩ ልብስ ላይ በተለያዩ በእንቁላል ሊሆን ይችላል፣ በወተት ሊሆን ይችላል ወይም በደም ሊሆን ይችላል ምልክት የያዙ ቦታዎችን በማሟሟት በቀላሉ እንዲለቅ ለማድረግ ይጠቅማሉ። እንዲሁም ደግሞ removing hair from animal hides ከእንስሳት ቆዳ ላይ ጸጉርንም ደግሞ ለማንሳት ይጠቅማል። ሌላ ደግሞ ቺዝ ማኒፋክቸር ቺዝ ለማምረትም ደግሞ ይጠቅማል። ሌላ ደግሞ tenderizing meat ወይም ደግሞ ስጋ ለማለስለስም ይጠቅማል። ሌሎኞቹ ደግሞ ሊፔዝስ የምንላቸው ኤንዛይምስ ናቸው። እነዚህ ሊፔዝ ኤንዛይምስ ሊፒድ የሚተባበሩ ኤንዛይሞች ናቸው። ጠቀሜታቸው ደግሞ ፍሌቨርስ ኢንሃንሰር ኢን ቺዝ በሚመረትበት ሂደት ላይ ጣዕምን ለማሻሻል ይጠቅማሉ። እንዲሁም ደግሞ ኢን ዋሽንግ ፓውደርስ ፎር ሪሙቫል ኦፍ ፋቲ ስቴንስ የማጠቢያ ዱቄቶች ወይም ደግሞ የዱቄት ሳሙናዎች ውስጥም ደግሞ ተጨምሮ ቅባታማ የሆኑ ምልክቶችን ከልብስ ላይ ለማስወገድም ይጠቅማሉ። ሌላ ደግሞ ፔክቲኔዝስ የምንላቸው ኤንዛይምስ አሉ። ፔክቲኔዝ የምንለው ኤንዛይም ፔክቲንን የሚሰባብር ኤንዛይም ነው። ፔክቲን ደግሞ የፍራፍሬዎች የህዋስ ግድግዳ ውስጥ የሚገኝ ካርቦሃይድሬት ነው። ስለዚህ ጁስ ወይም ደግሞ የፍራፍሬዎች ጭማቂ በሚዘጋጅበት ጊዜ ፔክቲኑ ዝልግልግ ያለ ነገር ይፈጥራል። ስለዚህ ይሄ ፔክቲኔዝ ይሄንን ዝልግልግ ያለ ነገር በማሟሟት ጥርት ያለ ጭማቂ ለማግኘት ይረዳል። እንዲሁም ደግሞ የሚገኘውን የጭማቂ መጠንም ከፍ ያደርጋል። ሌላ ደግሞ ኤሚሌዝ የምንለው ኤንዛይም ነው። ይሄ ኤሚሌዝ የምንለው ኤንዛይም ስታርች የምንለውን ካርቦሃይድሬት ወደ ሲምፕለር ቀላል ወደ ሆኑ የሹገር ቅንጣቶች ይሰባብራል ወደ ግሉኮስ። ስለዚህ ፕሮዳክሽን ኦፍ ግሉኮስ ፍሮም ስታርች ከስታርች ግሉኮስን ለማምረት ይጠቅማል ማለት ነው ይሄ ኤንዛይም። ይሄ ግሉኮስ ደግሞ ለተለያዩ ኢንዱስትሪዎች ይጠቅማል። ለምሳሌ ለመጠጥና ለምግብ ኢንዱስትሪስ ብንመለከት ከግሉኮሱን በመጠቀም የተለያዩ የምግብ የመጠጥ ማጣፈጫ ግብአቶች ይዘጋጃሉ። እንዲሁም ደግሞ ወደ ጤናው ደግሞ ስንመጣ ኃይል ለሚያስፈልጋቸው ታካሚዎች የሚሆን የግሉኮስ ውህድ ለማዘጋጀት ይጠቅማል። አሁን ደግሞ ስለ ባዮሎጂካል ዋሽንግ ፓውደርስ ወይም ደግሞ ኤንዛይምስን ስለያዙ የማጠቢያ ዱቄቶች እንመለከታለን። The majority of commercial enzyme production involves protein digesting enzymes which are proteases and
fat digesting enzymes which are lipases for use in the food and textile industries. በአብዛኛው በኢንዱስትሪ ደረጃ የሚመረቱት ኤንዛይሞች ፕሮቲን የሚፈጩ ኤንዛይምስ ፕሮቴዝ የምንላቸውና ፋት ደግሞ የሚፈጩ ኤንዛይምስ ሊፔዝ የምንላቸው ናቸው። እነዚህም ደግሞ ለምግብና ለጨርቃጨርቅ ኢንዱስትሪዎች ይጠቅማሉ። When combined in washing powders, they are effective in removing stains in clothes caused by proteins, for example, blood, egg, and gravy, and fats, for example, grease. እነዚህ ኤንዛይሞች ደግሞ ከዱቄት ሳሙናዎች ጋር ሲደባለቁ ልብስ ላይ የሚፈጠሩ የተለያዩ ምልክቶችን ውጤታማ በሆነ መልኩ ለማስወገድ ይረዳሉ። ለምሳሌ እነዚህ ስቴንስ ወይም ልብስ ላይ የሚፈጠሩ ምልክቶች በፕሮቲንስ ልክ በደም፣ በእንቁላል፣ በመረቅ እንዲሁም ደግሞ በፋት ወይም ግሪስ በቅባት የሚፈጠሩ ምልክቶችን በቀላሉ ለማስለቀቅ ይረዳሉ። Protein and fat molecules tend to be large and insoluble. ፕሮቲን እና የፋት ሞለኪውሎች ትልልቅና የማይሟሙ ናቸው። When they have been digested, the products are small, soluble molecules which can pass out of the clothes. እነዚህ ፕሮቲንስ and fat molecules ግን በሚፈጩበት ጊዜ የሚገኙት ምርቶች አነስ ያሉ ማሟሟት የሚችሉ ሞለኪውልስ ናቸው። ስለዚህ እነዚህ ፕሮቲንስ እና ፋት ሞለኪውልስ ከተሰባበሩ በኋላ በቀላሉ ከልብስ ላይ ለቀው መውጣት ይችላሉ ማለት ነው። Biological washing powders save energy because they can be used to wash clothes at lower temperatures, so there is no need to boil water. ባዮሎጂካል የማጠቢያ የዱቄት ሳሙናዎች ኃይልን ይቆጥባሉ። ምክንያቱም እነዚህን የዱቄት ሳሙናዎች በመጠቀም ልብሶችን በአነስተኛ የሙቀት መጠን ማጠብ ይቻላል። ስለዚህ ልብስ ለማጠብ ውሃ ማፍላት አያስፈልግም ማለት ነው። However, if they are put in water at higher temperatures, the enzymes become denatured and they lose their effectiveness. ነገር ግን እነዚህን ኤንዛይምስ የያዙ የማጠቢያ ዱቄቶች ከፍተኛ የሙቀት መጠን ያለው ውሃ ውስጥ ከጨመርን እነዚህ ኤንዛይምስ ዲኔቸርድ ይሆናሉ፣ ማለትም ተፈጥሯዊ አወቃቀራቸውን ያጣሉ። በዚህም ደግሞ ተግባራቸውን ማከናወን ስለማይችሉ ውጤታማነታቸውን ያጣሉ። አሁን ደግሞ አፕሊኬሽንስ ኢን አግሪካልቸር ወይም ደግሞ ባዮሎጂ ግብርና ላይ ያለውን ትግበራ እንመለከታለን። በመጀመሪያ የምንመለከተው ስለ ባዮፔስቲሳይድስ ወይም ስለ ባዮሎጂያዊ ጸረ ተባዮች ነው። There has been a long-term interest in the use of bacteria, fungi and viruses as bioinsecticides and biopesticides. ባክቴሪያ፣ ፈንገስ እና ቫይረሶችን እንደ ባዮሎጂያዊ ጸረ ነፍሳት እንዲሁም ደግሞ እንደ ባዮሎጂያዊ ጸረ ተባዮች ለመጠቀም የቆየ የረጅም ጊዜ ፍላጎት ነበረ። ይሄም ፍላጎት ደግሞ ኬሚካል ጸረ ተባዮች ስነ ምህዳር ላይ የሚያደርሱትን አሉታዊ ተጽዕኖ ከመገንዘብ የመነጨ ነው። These are defined as biological agents such as bacteria, fungi, viruses or their components which can be used to kill a susceptible insect. So biological ጸረ ተባዮችን እንዴት መግለጽ እንችላለን? ተጋላጭ የሆነን ነፍሳት ለመግደል ሊጠቅሙ የሚችሉ ባክቴሪያ፣ ፈንገስ፣ ቫይረስ ያሉ ባዮሎጂያዊ ወኪሎች ወይም ደግሞ ከነሱ የሚገኙ አካላት ናቸው። ባክቴሪያ Bacillus thuringiensis and Bacillus papillae are the two major bacteria of interest. እነዚህ የባክቴሪያ ዝርያዎች ለባዮ ፔስቲሳይድነት ወይም ደግሞ ለባዮሎጂያዊ ጸረ ተባይነት ተፈላጊ የሆኑ ሁለቱ ዋና የባክቴሪያ ዝርያዎች ናቸው። Bacillus thuringiensis is used on a variety of vegetable and field crops, fruits, shade trees and ornamentals. Bacillus thuringiensis የምንለው ዝርያ ደግሞ ለተለያዩ የአታክልት አይነቶች፣ ለእርሻ ሰብሎች፣ ለፍራፍሬዎች እንዲሁም ደግሞ ለውበትና ለጥላ የሚያገለግሉ ዛፎች እንዲሁም ደግሞ ለማስጌጥና ለማሳመር ዓላማ ተብሎ የሚተከሉ የተለያዩ እጽዋቶችን ከተባይ ለመከላከል የሚጠቅም ባዮ ፔስቲሳይድነት የሚያገለግል የባክቴሪያ ዝርያ ነው።
Bacillus populi is used primarily against Japanese beetle larva. ይሄኛው የባክቴሪያ ዝርያ ደግሞ በዋነኝነት ጃፓኒስ ቢትል የምንለውን የጥንዚዛ ዝርያ ለመከላከል ነው የሚጠቅመው። ይሄ የጥንዚዛ ዝርያ የህይወት ዑደቱን ስንመለከት የሚያልፍባቸው የተለያዩ ደረጃዎች አሉ አይደል? አንደኛው ደረጃ ላርቫ ነው። ስለዚህ ይሄ ላርቫው ደግሞ በጣም አደገኛ የሆነ ተባይ ነው። ስለዚህ ይሄንን ለማጥፋት ነው ማለት ነው የባሲለስ ፖፒላ የምንለው የባክቴሪያ ዝርያ በዋነኝነት የሚጠቅመው። both bacteria are considered harmless to humans። ሁለቱም አሁን ያልናቸው የባክቴሪያ ዝርያዎች ሰዎች ላይ ጉዳት የማያደርሱ የባክቴሪያ ዝርያዎች ናቸው። ይሄ ደግሞ እንደ ጸረ ባዮሎጂያዊ ጸረ ተባይነት እንዲጠቅሙ ተመራጭ ያደርጋቸዋል። Pseudomonas fluorescens, which contains the toxin-producing gene from Bacillus thuringiensis, is used on maize to suppress black cutworms. Pseudomonas fluorescens የሚባል ደግሞ የባክቴሪያ ዝርያ አለ። ይሄ የባክቴሪያ ዝርያ black cutworms የምንላቸውን የትል አይነቶች የሚያጠፋ ቶክሲን ወይም መርዝ የሚያመርት ዘረመል በውስጡ አለው። ይሄ ቶክሲን ፕሮዲዩሲንግ ጂን ደግሞ ከምንድነው የተወሰደው? ከባሲለስ ቱሪንጀንሲስ ተወስዶ ነው እዚህ ባክቴሪያ ላይ የተከተተው። ስለዚህ ይሄንን ባክቴሪያ በመጠቀም ከበቆሎ ላይ እነዚህን ብላክ ካትወርምስ ማጥፋት ይቻላል። 3 major virus groups that do not appear to replicate in warm-blooded animals are used. እንደ ባዮሎጂካል ጸረ ተባይነት ደግሞ የሚያገለግሉ 3 ዋና የቫይረስ ምድቦች አሉ። እነዚህ የቫይረስ ምድቦች ደግሞ ደመ ሞቃት የምንላቸው እንደ አጥቢ እንስሳት እንደ አዕዋፋት ያሉ እንስሳቶች ውስጥ አይባዙም። ይህ ደግሞ እነዚህን ቫይረስስ እንደ ጸረ ተባይነት ለመጠቀም አስተማማኝ ያደርጋቸዋል። እነዚህ የቫይረስ ምድቦች ኒውክሊየር ፖሊሄድሮሲስ ቫይረስ፣ ግራኑሎሲስ ቫይረስ እና ሳይቶፕላዝሚክ ፖሊሄድሮሲስ ቫይረስ የምንላቸው ምድቦች ናቸው። These occluded viruses are more protected in the environment. occluded viruses ናቸው ማለት እዚህ ጋር እንደምናየው ኦክሉዥን ቦዲ ወይም ደግሞ መሸፈኛ መከላከያ አካል አላቸው። ይሄም መኖሩ ደግሞ አካባቢያዊ ጫናን መቋቋም ያስችላቸዋል። ስለዚህ ጸረ ተባይነት ተግባራቸውን በትክክል ማከናወን እንዲችሉ ያስችላቸዋል። ፈንጋይን ደግሞ ስንመለከት over 500 different fungi are associated with insects. Infection and disease occur primarily through the insect cuticle. ከ500 በላይ የተለያዩ የፈንጋይ አይነቶች ከነፍሳት ጋር የተያያዙ ናቸው ወይም ደግሞ ግንኙነት አላቸው። ስለዚህ ይህንን አሶሲዬሽን ወይም ግንኙነት መረዳት ፈንጋይን እንደ ጸረ ተባይነት ለመጠቀም ያስችላል። ስለዚህ ፈንጋይ ኢንሴክቶችን እንዴት ነው ኢንፌክት የሚያደርገው ስንል ኢንፌክሽን እና በሽታ ነፍሳት ላይ የሚከሰተው በዋነኝነት በኪዩቲክል በኩል ነው። ኪዩቲክል የምንለው የነፍሳት ውጫዊ መከላከያ ሽፋን ነው። ስለዚህ ፈንጋይ ደግሞ ኪዩቲክሉን ዘልቆ በመግባት ነፍሳቱን ይጎዳል። 4 major genera have been used. 4 ዋና የፈንጋይ ምድቦች እንደ ባዮፔስቲሳይድነት በተለይም ደግሞ እንደ ባዮሎጂካል ጸረ ነፍሳትነት ጥቅም ላይ ይውላሉ። Beauveria bassiana and Metarhizium anisopli are used for control of the Colorado potato beetle and the frog hopper in sugarcane plantations respectively. አሁን እዚህ ጋር የምናያቸው የፈንጋይ ዝርያዎች ቡቬሪያ ባሲያና የጥንዚዛ ዝርያ ለኮሎራዶ ፖቴቶ ቢትል የሚባል የድንች ተክልን የሚያጠቃ የጥንዚዛ ዝርያ ነው። ስለዚህ ይሄንን ለመከላከል ወይም ለማጥፋት ይሄኛው የፈንጋይ ዝርያ ይጠቅማል። ሜታራይዚየም አኒሶፕሊ ያልነው ደግሞ የፈንጋይ ዝርያ ፍሮግ ሆፐር የምንለውን ኢንሴክት ወይም ነፍሳት ሹገር ኬን ፕላንቴሽን ወይም ደግሞ የሸንኮራ አገዳ ተክልን የሚያጠቃ ነፍሳት ነው። ስለዚህ እሱን ደግሞ ይሄኛው የፈንጋይ ዝርያ ይከላከላል። Verticillium licheni and Entomophtera species have been associated with control of aphids in greenhouse and field environments. እነዚህ ዝርያዎች ደግሞ ግሪንሃውስ ውስጥ ያሉና መስክ ላይ ያሉ እጽዋቶችን የሚያጠቁ ኤፊድስ የተባሉ
የነፍሳት አይነቶችን ለመቆጣጠር የሚረዱ የፈንጋይ ዝርያዎች ናቸው። The use of tumor inducing plasmid as a vector። አሁን ደግሞ tumor inducing plasmidን እንደ ማስተላለፊያነት እንዴት መጠቀም እንደሚቻል ነው የምንመለከተው። Use of tumor inducing or TI plasmid of Agrobacterium tumefaciens to introduce glyphosate resistance into soybean crops. So Agrobacterium tumefaciens የሚባል የባክቴሪያ ዝርያ አለ። እዛ ውስጥ ደግሞ TI plasmid ወይም tumor inducing plasmid የሚባል እዚህ ጋር የምትመለከቱት አነስ ያለ ክብ የዲኤንኤ ቁራጭ አለ። እዚህ ውስጥ ደግሞ እንደገና tumor inducing plasmid ውስጥ TDNA የሚባል ክፍል ማለትም ትራንስፈር ማስተላለፊያ ዲኤንኤ የሚባል ክፍል አለ። ስለዚህ ይሄ Agrobacterium tumefaciens የሚባለው ባክቴሪያ እጽዋቶችን ሲያጠቃ ይሄንን TDNA ያልነውን ክፍል ወደ እጽዋቱ ዘረመል ያስተላልፋል። ይሄ ደግሞ እጽዋቱ ላይ እብጠት ወይም ደግሞ እጢ እንዲፈጠር ያደርጋል። ከስሙም እንደምንረዳው ቲዩመር ማለት ምንድነው? እጢ ኢንዲዩሲንግ የሚያነሳሳ። ስለዚህ ይሄ ቲዩመር ኢንዲዩሲንግ ፕላስሚድ ማለት እጢ እንዲፈጠር የሚያደርግ ማለት ነው፣ እዚህ ጋር የምትመለከቱት አይነት። ስለዚህ ይሄንን መሰረት በማድረግ ቲዩመር ኢንዲዩሲንግ ፕላስሚድን ተጠቅሞ ዘረመልን ከአንድ ፍጥረት ወስዶ ወደ እጽዋት ህዋሶች በማስገባት የዘረመል ማሻሻያ የተደረገባቸውን እጽዋቶች መፍጠር ይቻላል። ስለዚህ ይሄንን ቲአይ ፕላዝሚድ እንደ ቬክተር ወይም ደግሞ ዘረመልን እንደ ማስተላለፊያነት መጠቀም እንችላለን ማለት ነው። ለምሳሌ አሁን ሶይቢን ክሮፕስ ላይ ወይም የአኩሪ አተር ሰብሎች ላይ ግላይፎሴት መቋቋም የሚችል ጂን ወይም ዘረመልን ቲአይ ፕላስሚድን በመጠቀም ማስተላለፍ ይቻላል። ግላይፎሴት የምንለው ጸረ አረም መድኃኒት ነው። ስለዚህ ግላይፎሴት ሬዚስተንስ ጂን የተከተተባቸው የአኩሪ አተር ሰብሎች ይሄ ግላይፎሴት የምንለው ጸረ አረም እዛ አካባቢ በሚረጭበት ሰዓት ላይ ያንን መቋቋም ይችላሉ። ስለዚህ የአኩሪ አተር ሰብሉን ሳያጠቃ ግላይፎሴቱ እዛ አካባቢ ያለውን ዊድ ወይም ደግሞ አረም ብቻ ያጠፋል። One way to introduce transgenes into plants is to use Agrobacterium tumefaciens። ስለዚህ አንደኛው ትራንስጂንስን ወደ እጽዋቶች የማስገቢያ መንገድ እነዚህን የባክቴሪያ ዝርያዎች መጠቀም ነው። ትራንስጂን የምንለው ከአንድ ፍጥረት ወደ ሌላ ፍጥረት የሚተላለፍ ዘረመል ማለት ነው፣ ትራንስፈር የሚደረግ። ስለዚህ እነዚህ ባክቴሪያዎች this is a species of bacteria that has a plasmid called the tumor inducing plasmid that causes tumors in the plants it infects። ስለዚህ ይሄ ባክቴሪያ ዝርያ በውስጡ ፕላስሚድ tumor inducing plasmid የያዘ ባክቴሪያ ሲሆን የሚያጠቃቸውን እጽዋቶች ውስጥ እጢ እንዲፈጠር የሚያደርግ ነው። The glyphosate resistance gene is inserted into the tumor-inducing plasmid along with an antibiotics resistance gene. tumor-inducing plasmid ውስጥ ግላይፎሴት መቋቋም የሚችል ዘረመል እንዲሁም ደግሞ ጸረ ባክቴሪያንም መቋቋም የሚችል ጂን ይከተታል። The construct is then reinserted into the Agrobacterium tumefaciens bacterium. ከዛ ይሄ እነዚህ ጂንስ ወይም ዘረመሎች የተከተቱበት አዲሱ ቱመር ኢንዲዩሲንግ ፕላስሚድ ምን ውስጥ ይከተታል? እንደገና ይሄኛው የባክቴሪያ Agrobacterium tumefaciens ባክቴሪያ ዝርያ ውስጥ ይከተታል። Plant cells are then exposed to the transgenic bacterium and cultured on a plate containing antibiotics. ከዛ ቀጥሎ ደግሞ የእጽዋት ህዋሶች ከትራንስጄኒክ ባክቴሪያው ማለትም አዲስ የዘረመል ቁስ ከተከተተበት ባክቴሪያ ጋር አንድ ላይ ፕሌት ላይ ካልቸር እንዲሆን ወይም እንዲያድጉ ይደረጋል። እዚህ ላይ ደግሞ ሌላ ምን አለ? antibiotics ወይም ጸረ ባክቴሪያ አለ። The only plant cells that grow are those that have taken up the plasmid. The others are killed by antibiotics. ከዛ እዚህ ጋር እያደጉ ካሉት የእጽዋት ህዋሶች ውስጥ የሚያድጉት የትኞቹ ብቻ ናቸው? ፕላዝሚዱን ይሄ አዲሱን የግላይፎሴት መቋቋም የሚችል ጂን እና ጸረ ባክቴሪያን መቋቋም የሚችል ጂን የያዘውን ፕላስሚድ የወሰዱት የእጽዋት
ህዋሶች ብቻ ናቸው ማደግ የሚጀምሩት። ሌሎቹ የእጽዋት ህዋሶች ፕላዝሚዱን ያልተቀበሉት የእጽዋት ህዋሶች ግን ምን ይሆናሉ? ፕሌቱ ላይ አንቲባዮቲክስ ወይም ጸረ ባክቴሪያ አለ ብለናል አይደል? ስለዚህ ጸረ ባክቴሪያው እነዛን ያጠፋቸዋል። ፕላዝሚዱን የወሰዱትን ግን ለምንድን ነው የማያጠፋው ብለናል? ጸረ ባክቴሪያውን መቋቋም የሚችል ጂን ስለተከተተባቸው ማለት ነው። ስለዚህ በዚህ ሂደት አሁን እዚህ ጋር የሚያድገው የእጽዋት ህዋስ ምን የያዘ ነው ማለት ነው? ግላይፎሴት መቋቋም የሚችል ዘረመል የያዘ እጽዋት ማሳደግ ይቻላል ማለት ነው። ሂደቱን አጠር አድርገን ስንመለከት ፕላዝሚድ ውስጥ ግላይፎሴት መቋቋም የሚችል ጂን እና አንቲባዮቲክስ መቋቋም የሚችል ጂን ይከተታል። ከዛ ይሄ እነዚህን ዘረመሎች የያዘው ፕላዝሚድ ደግሞ ባክቴሪያ ውስጥ ይከተታል። ከዛ የእጽዋት ህዋሱና ባክቴሪያው አንድ ላይ እንዲሆን ይደረጋል። ስለዚህ በዚህ ጊዜ ባክቴሪያው ይህንን ግላይፎሴት መቋቋም የሚችል ዘረመልና አንቲባዮቲክስ መቋቋም የሚችለውን ጂን ወደ እጽዋት ህዋሱ ያስተላልፋል። ስለዚህ ይህንን ፕላዝሚድ በትክክል መውሰድ የቻሉት ህዋሶች ያድጋሉ። ያልቻሉት ደግሞ አንቲባዮቲክስ ስላለ ጸረ ባክቴሪያ ስላለ በዛ ይገደላሉ። ስለዚህ ፕላዝሚዱን የወሰዱት ህዋሶች ያድጉና አዲስ እጽዋት ወይም ተክል ይሰጡናል። ስለዚህ ይሄ አዲሱ ተክል ምን አለው ማለት ነው? ግላይፎሴት መቋቋም የሚችል ጂን በውስጡ የያዘ አዲስ እጽዋት ማግኘት ይቻላል። አሁን ደግሞ ስለ ኢንሴክት ሬዚስታንት ክሮፕስ ወይንም ደግሞ ነፍሳትን መቋቋም ስለሚችሉ ሰብሎች እንመለከታለን። Another important agricultural development is that of genetically modified plants protected against attack by insect pests. ሌላው አስፈላጊ የግብርና እድገት ማሳያ የነፍሳትን ጥቃት መከላከል የሚችሉ የዘረመል መሻሻያ የተደረገባቸው እጽዋቶች ናቸው። Maize is protected against the corn borer, which eats the leaves of the plants and then burrows into the stalk, eating its way upwards until the plant cannot support the ear. Corn borer የሚባል በቆሎን የሚያጠቃ ኢንሴክት አለ። ይሄ ኢንሴክት ምንድነው የሚያደርገው? የበቆሎን ሊቭስ ወይም ቅጠሎች መብላት ይጀምራል የተክሉን። ከዛ እየቦረቦረ እንትኑን ግንዱን ይበላል። እንደዛው እየቦረቦረ እስከ ላይ ድረስ ተክሉን ያጠቃል ማለት ነው። ተክሉ ምን ማድረግ እስከማይችል ኢሩን መደገፍ እስከማይችል፣ ኢር የምንለው ይሄ ዘሩን የያዘው ክፍል ነው። ስለዚህ ተክሉ ይሄንን መደገፍ እስከማይችል ድረስ በመቦርቦር ተክሉ ላይ ጉዳት ያደርሳል ማለት ነው። ስለዚህ የበቆሎ ተክል ይሄንን ኮርን ቦረር የምንለውን ኢንሴክት ጥቃቱን መቋቋም እንዲችል ጄኔቲካሊ ሞዲፋይ መደረግ ይችላል፣ ወይንም ደግሞ የዘረመል ማሻሻያ በማድረግ ይሄንን ኢንሴክት መቋቋም የሚችል ተክል ማግኘት ይቻላል። Cotton is protected against pests such as boll weevil. ሌላ ደግሞ ቦል ዊቭል የሚባል ኢንሴክት አለ። ይሄም ደግሞ የጥጥ ተክልን የሚያጠቃ ኢንሴክት ነው። ስለዚህ የጥጥ ተክልም ደግሞ ተባዮችን መቋቋም እንዲችል ጄኔቲካሊ ሞዲፋይ መደረግ ይችላል። In both plants yield is improved. ስለዚህ በሁለቱም በበቆሎም በጥጥ ተክልም ጄኔቲካሊ ሞዲፋይ ሲደረጉ ወይም ደግሞ የተለያዩ ተባዮችን መቋቋም እንዲችሉ ተደርገው ሞዲፋይ ሲደረጉ የሚገኘው ምርት የተሻለ ይሆናል ማለት ነው። Insect resistant tobacco also exists and is protected against the tobacco budworm, but as yet it has not been grown commercially. ሌላ ደግሞ የትንባሆ ተክልን የሚያጠቃ ባድወርም የሚባል ኢንሴክት ወይም ነፍሳት አለ። ይሄንን ደግሞ መቋቋም የሚችልም የትንባሆ ዝርያ በዘረመል ማሻሻያ ተዘጋጅቷል። ነገር ግን አሁንም ድረስ ለገበያ በሚውል ወይም ደግሞ በሚበቃ ደረጃ ይሄ የትንባሆ ተክል አልተባዛም። The most likely detrimental effects on the environment of growing an insect resistant crop are ነፍሳትን የሚቋቋሙ ሰብል ማብቀያ አካባቢ ላይ ሊከሰቱ የሚችሉ ጎጂ ውጤቶች አሉ። እነዚህም አንደኛው ተጽዕኖ ምንድነው? The evolution of resistance by the insect
ፔስትስ ነው። ራሳቸውን ጎጂ የሆኑት ነፍሳቶች ደግሞ እንደገና መቋቋምን በጊዜ ሂደት እያዳበሩ ይመጣሉ። ይሄ ስንል ምንድን ነው? እነዚህ ኢንሴክት ሬዚስታንት ወይም ደግሞ ነፍሳትን መቋቋም የሚችሉ ተክሎች ቢኖሩም ነፍሳቶቹ ደግሞ እንደገና እነዚህን ሞዲፋይ የተደረጉት ተክሎች ተቋቁመው መቆየት ይችላሉ። ስለዚህ ያ በጊዜ ሂደት የሚመጣ ደግሞ ሬዚስተንስ መልሰው ተክሉን ማጥቃት እንዲችሉ ያስችላቸዋል ማለት ነው። ሌላኛው ኢፌክት ደግሞ ዳሜጂንግ ኢፌክት ኦን አዘር ስፒሺስ ኦፍ ኢንሴክትስ። ይሄ ደግሞ ስንል ምንድን ነው? ነፍሳትን መቋቋም የሚችሉ ሰብሎችን ማብቀል ሌሎች ደግሞ ጠቃሚ የሆኑ የነፍሳት ዝርያዎች ላይ ጉዳት ሊያመጣ ይችላል። ሌላኛው ተጽዕኖ ደግሞ the transfer of the added gene to other species of plant። ይሄ የዘረመል መሻሻል የተደረገባቸው እጽዋቶች ላይ የተጨመረው ጂን ወይም ዘረመል ወደ ሌሎች የዘረመል መሻሻል ወዳልተደረገባቸው ዝርያዎችም ሊተላለፍ ይችላል። ይሄ ደግሞ የራሱ የሆነ ሌላ ተጽዕኖ ይዞ ይመጣል። ለምሳሌ አሁን ተባዮችን መቋቋም የሚችሉ አረሞችን እንዲዳብሩ ሊያደርግ ይችላል። However, less pesticide is used, reducing the risk of spray carrying to and affecting non-target species of insects in other areas. አሁን የተመለከትናቸው ተጽዕኖዎች እንዳሉ ቢሆንም ነፍሳትን መቋቋም የሚችሉ ሰብሎችን ማብቀል የኬሚካል ጸረ ተባዮችን መጠቀምን ይቀንሳል። ይሄም ደግሞ ከኬሚካል ፔስቲሳይድስ ጋር ተያይዞ የሚመጡ አደጋዎችን ይቀንሳል ማለት ነው። እነዚህ ስፕሬይ የሚደረጉ ወይም የሚረጩ የኬሚካል ጸረ ተባዮች ምናልባት ስፕሬይ በሚደረጉበት ሰዓት ላይ በሚረጩበት ሰዓት ላይ ታርጌት ከተደረገው ወይም ኢላማ ተደርጎ እንዲያጠፋ ተደርጎ ከታሰበው ዝርያ ውጪ ያሉ ሌሎች የነፍሳት ዝርያዎችንም ወደ ሌሎች ቦታዎች ተሰራጭቶ አፌክት ወይም ሊያደርግ ይችላል ወይም ሊጎዳ ይችላል። ስለዚህ የኬሚካል ፔስቲሳይድስን መጠቀም እየቀነሰ ሲመጣ ይሄም አደጋ እየቀነሰ ይመጣል ማለት ነው። Remember also that only insects that actually eat the crop are affected. መታወስ ያለበት ነገር ደግሞ ነፍሳት መቋቋም የሚችሉ ሰብሎች በልዩነት የሚጎዱት ሰብሉን የሚበሉትን ነፍሳቶች ብቻ ነው። በዚህ አጋጣሚ ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ ስለ ፔስት ሬዚስታንት ክሮፕስ ወይም ተባይን መቋቋም ስለሚችሉ ሰብሎች እንመለከታለን። ፔስት ማለት ወይም ተባይ ማለት የሰብል የእንስሳትና የሰው ጤና ላይ ጉዳት ሊያደርሱ የሚችሉ ፍጥረታት ማለት ነው። ነፍሳት ሊሆኑ ይችላሉ፣ አረም ሊሆን ይችላል፣ እንዲሁም ሌሎች ፍጥረታት ሊሆኑ ይችላሉ። So, pest attack is one of the very common problems in a number of different crops all around the globe. በተለያዩ ሰብሎች ላይ በተባይ የሚደርሰው ጥቃት በዓለም ደረጃ በጣም የተለመደ ችግር ነው። These crops may include fodder crops or other crops for the purpose of getting food. እነዚህ ሰብሎች ደግሞ የመኖ ሰብሎችን ወይም ደግሞ ሌሎች ለምግብነት የሚውሉ ሰብሎችን ሊያካትቱ ይችላሉ። One example of such crops is ቢቲ ኮተን። አንድ በምሳሌነት የምናየው ሰብል የጥጥ ተክል ነው። The genes of Bacillus thuringiensis are inserted in cotton crop in order for development of certain protein in it. የባሲለስ thuringiensis የሚባል የባክቴሪያ ዝርያ ጂን ወይም ዘረመል ተወስዶ የጥጥ ተክል ውስጥ ኢንሰርት ይደረጋል ወይም ይከተታል። ስለዚህ ይሄን ጂን የወሰደው የጥጥ ተክል የሆኑ ፕሮቲንስን ማምረት እንዲችል ያደርገዋል። እነዚህ ፕሮቲንስ ደግሞ ምንድናቸው ካለን The protein is very toxic to a number of different insects. ይሄ ፕሮቲን ለተለያዩ ነፍሳት በጣም ቶክሲክ ወይም መርዛማ ነው። ስለዚህ የኮተን ተክሉን ወይም ደግሞ የጥጥ ተክሉን የሚያጠቁ ኢንሴክትስን ወይም ደግሞ ነፍሳትን መከላከል እንዲችል ያደርገዋል ማለት ነው። ይሄ ፕሮቲንን ማምረት የሚችለው ኮተን። So, with this aid of biotechnology, the developed BT cotton leads to a less pest attack, ultimately leading to a significant more production.
ስለዚህ በዚህ የባዮቴክኖሎጂ እገዛ የሚበለጽጉት የቢቲ ኮተን ወይም ደግሞ የጥጥ ተክሎች ላይ የሚደርሰው የተባይ ጥቃት አነስተኛ ነው የሚሆነው። ይሄም ደግሞ በጉልህ የሚታይ የምርት መጨመርን ያመጣል። ትራንስጀኒክ አኒማልስ የዘረመል መሻሻል የተደረገባቸው እንስሳት ወይም ደግሞ ትራንስጂን እንግዳ የሆነ ዘረመል የተከተተባቸው እንስሳት ማለት ነው። Although several recombinant proteins used in medicine are successfully produced in bacteria, some proteins require eukaryotic animal host for proper processing. Recombinant proteins የምንለው ሰው ሰራሽ በሆነ መንገድ የተለያዩ ዲኤንኤ በማዋሃድ የሚሰሩ ናቸው። እነዚህም በሕክምና ዘርፍ ላይ የተለያዩ ጥቅሞች አሏቸው። ለምሳሌ ለሕክምና አገልግሎት የሚውሉ ክትባቶች፣ ንጥረ ፈሳሾች፣ ኤንዛይምስ እና አንቲቦዲስ በዚህ መንገድ ማምረት ይቻላል። እነዚህም ፕሮቲንስ በተሳካ ሁኔታ በባክቴሪያ ውስጥ ቢመረቱም የተወሰኑ ፕሮቲንስ ግን ተገቢ ሂደትን አልፈው ተግባራዊ ለመሆን ኢዩካሪዮቲክ እንስሳ ያስፈልጋቸዋል። ኢዩካሪዮቲክ የምንለው ኒውክለስ እና ሌሎች በሜምብሬን የተሸፈኑ የህዋስ ክፍሎችን ያካተቱ ህዋሶች ያሏቸው ፍጥረታት ናቸው። ባክቴሪያስ ደግሞ ምንድናቸው? ኢዩካሪዮቲክ አይደሉም። ምንድናቸው? ፕሮካሪዮቲክ ናቸው። For this reason, the desired genes are cloned and expressed in animals such as sheep, goats, chickens and mice. በዚህ ምክንያት ኢዩካሪዮቲክ እንስሳ የሚያስፈልጋቸውን ፕሮቲንስ የሚያስገኙ ተፈላጊ ዘረመሎች በበቂ መጠን ኮፒ ይደረጉና ወይም ተመሳሳያቸው ይባዛና ልክ እንደ በግ፣ ፍየል፣ ዶሮ እንዲሁም ደግሞ አይጦች ያሉ እንስሳት ውስጥ በማስገባት የሚፈለገውን ፕሮቲን ይመረታል። Animals that have been modified to express recombinant DNA are called transgenic animals. ይህንን በሰው ሰራሽ መንገድ የተዘጋጀውን ዲኤንኤ ተቀብለው የሚፈለገውን ፕሮቲን የሚያመርቱ መሻሻል የተደረገባቸው እንስሳት ትራንስጀኒክ አኒማልስ እንላቸዋለን። Several human proteins are expressed in the milk of transgenic sheep and goats, and some are expressed in the eggs of chickens. በተፈጥሮ በሰው አካል ውስጥ የሚመረቱ የተለያዩ ፕሮቲንስ አሉ። የተለያዩ እንስሳት ደግሞ እነዚህን ፕሮቲንስ እንዲያመርቱ ጄኔቲክ ሞዲፊኬሽን ወይም የዘረመል መሻሻል ሊደረግባቸው ይችላል። ለምሳሌ ትራንስጀኒክ በግና ፍየሎች እነዚህን ፕሮቲንስ በወተት ውስጥ ያመርታሉ። እንዲሁም ደግሞ የተወሰኑት ፕሮቲንስ ደግሞ ትራንስጀኒክ በሆነ ዶሮ እንቁላል ውስጥ ይመረታሉ። ስለዚህ በዚህ መንገድ ለሕክምና ለጥናትና ምርምር ዓላማ የሚውሉ የተለያዩ ጠቃሚ ፕሮቲንስን ማምረት ይቻላል። Mice have been used extensively for expressing and studying the effects of recombinant genes and mutations. በሰው ሰራሽ መንገድ የተዘጋጁ ዘረመሎችን በመጠቀም የሚፈለጉ ፕሮቲንስን ለማምረት እንዲሁም ደግሞ የነዚህን የሰው ሰራሽ ዘረመሎች ተጽዕኖዎች ለማጥናትና ሚውቴሽንን ወይም ደግሞ የዘረመል የኒውክሊክ አሲድ ቅደም ተከተል መለወጥ ወይም መቀየር ነው። ስለዚህ ይህንንም ለማጥናት አይጦች በሰፊው አገልግሎት ላይ ውለዋል። ትራንስጀኒክ ፕላንትስ እንግዳ የሆነ ዘረመል የተከተተባቸው እጽዋቶችን እንመልከት። Manipulating the DNA of plants, creating genetically modified organisms, has helped to create desirable traits. ዲኤንኤ ወይም የዘረመል ለውጥ የተደረገባቸው እጽዋቶች ማለትም የዘረመል መሻሻል የተደረገባቸው ፍጥረታትን ወይም እጽዋቶችን መፍጠር የተለያዩ ተፈላጊና ጠቃሚ የሆኑ ባህሪያቶችን የያዙ እጽዋቶችን ለመፍጠር ጠቅሟል። እነዚህ ተፈላጊ የሆኑ ባህሪያቶች ልክ እንደ disease resistance በሽታ መቋቋም፣ herbicide and pesticide resistance ጸረ አረምና ጸረ ተባይን መቋቋም፣ better nutritional value የተሻለ የንጥረ ነገር ይዘት እንዲሁም ደግሞ better shelf life
የተሻለ ሳይበላሽ የመቆየት ጊዜን የያዙ የተለያዩ እጽዋት ዝርያዎች ጄኔቲካሊ ሞዲፋይ ተደርገዋል ወይም የዘረመል መሻሻል በማድረግ ተፈጥረዋል። Plants are the most important source of food for the human population. እጽዋቶች ለሰዎች በጣም አስፈላጊ የሆኑ የምግብ ምንጮች ናቸው። Farmers developed ways to select for plant varieties with desirable traits long before modern-day biotechnology practices were established. ገበሬዎች አሁን ላይ ያሉ ዘመናዊ የባዮቴክኖሎጂ ልምምዶች ከመቋቋማቸው ረጅም ጊዜ በፊት ተፈላጊ ባህሪያትን የያዙ የእጽዋት ዝርያዎችን ለመምረጥና ለማልማት የተለያዩ መንገዶችን አበልጽገዋል። Transgenic crops are being created that resist disease, are tolerant of herbicides and drought, and have improved nutritional quality. በሽታ መቋቋም የሚችሉ ጸረ አረም መድኃኒቶችንና ድርቅን መቋቋም የሚችሉ እንዲሁም ደግሞ የተሻለ የንጥረ ነገር ይዘት ወይም ጥራት ያላቸው ትራንስጄኒክ ሰብሎች ወይም ከሌላ ዝርያ ጂን ወይም ዘረመል የተከተተባቸው ሰብሎች እየተፈጠሩ ይገኛሉ። Plants are being used to produce pharmaceuticals and domesticated animals are being genetically modified to produce biologically active compounds. ተፈላጊ ባህሪያትን የያዙ እጽዋቶችን ከመፍጠር ባለፈ ደግሞ እጽዋቶች መድኃኒቶችን ለማምረት ጥቅም ላይ እየዋሉ ይገኛሉ። ባዮሎጂካል አክቲቭ ኮምፓውንድስ የምንላቸው ህያዋን ፍጥረታት ላይ ጉልህ ተጽዕኖ ያላቸው ማለትም ባዮሎጂካል ሂደቶችና ተግባሮች ላይ ተጽዕኖ ያላቸው ሰብስታንስስ ናቸው። ለምሳሌ መድኃኒቶች፣ ንጥረ ፈሳሾች፣ ቫይታሚንስ፣ ኤንዛይምስ፣ ፕሮቲንስን መጥቀስ እንችላለን። ስለዚህ እነዚህን ባዮሎጂካል አክቲቭ ኮምፓውንድስ ደግሞ ለማምረት የተለያዩ የቤት እንስሳቶች የዘረመል መሻሻል እየተደረገባቸው ነው። Plants that have received recombinant DNA from other species are called transgenic plants. ከሌላ ዝርያ ዘረመልን የተቀበሉ እጽዋቶች ትራንስጄኒክ ፕላንትስ እንላቸዋለን። ትራንስፈር ማስተላለፍ፣ ጂን ዘረመል። ስለዚህ ከሌላ ዝርያ የተላለፈ ዘረመል የያዙ እጽዋቶች ማለት ነው ትራንስጄኒክ plants. Because they are not natural, transgenic plants and other genetically modified organisms are closely monitored by government agencies to ensure that they are fit for human consumption and do not endanger other plant and animal life. ትራንስጄኒክ እጽዋቶችና ሌሎች የዘረመል መሻሻል የተደረገባቸው ፍጥረታት ተፈጥሯዊ ስላልሆኑ ማለትም በሰው ሰራሽ ሂደት የሚፈጠሩ ስለሆኑ ለሰው ልጆች ፍጆታ ወይም ደግሞ ሰው ልጆች እንዲጠቀሙባቸው ተስማሚ መሆናቸውንና ሌሎች ደግሞ እጽዋትንና እንስሳትን ሕይወት አደጋ ላይ እንደማይጥሉ ለማረጋገጥ በመንግስት ኤጀንሲዎች በቅርብ ክትትል ይደረግባቸዋል። Because foreign genes can spread to other species in the environment, extensive testing is required to ensure ecological stability. Genetically modified organisms ወይም ዝርያዎችን ለመፍጠር foreign genes ወይም እንግዳ የሆኑ ዘረመሎች ከሌላ ዝርያ ተወስደው ወደ ሌላ ዝርያ ይከተታሉ አይደለ? ስለዚህ እነዚህ ደግሞ ወደ ሌሎች አካባቢ ላይ ወዳሉ ዝርያዎች ስፕሪድ የማድረግ ወይም ሊሰራጩ ይችላሉ። ስለዚህ የስነ ምህዳርን ሚዛን ለማስጠበቅ ሰፊ የሆነ ሙከራና ጥናት ሊደረግባቸው ይገባል። Staples like corn, potatoes, and tomatoes were the first crop plants to be genetically engineered. ለመጀመሪያ ጊዜ የዘረመል ምህንድስና ቴክኖሎጂን በመጠቀም የዘረመል መሻሻል የተደረገባቸው ስቴፕልስ ወይም በተለምዶ ለምግብነት የሚውሉ ተክሎች በቆሎ፣ ድንችና ቲማቲም ናቸው። ፔስት ሬዚስተንስ ይሄ ክፍል መጽሐፋችሁ ላይ ለብቻ ርዕስ ተሰጥቶት ተቀምጧል። እዚህ ጋር ግን ስለ ፔስት ሬዚስታንት ክሮፕስ ወይም ደግሞ
ተባይን መቋቋም ስለሚችሉ ሰብሎች ቅድም ተመልክተን ነበረ። ስለዚህ ይህንን ክፍል ስታጠኑ ከዛ ጋር አያይዛችሁ አጥኑ ማለት ነው። The bacterium Bacillus thuringiensis produces a toxin that kills caterpillars and other insect larvae. Bacillus thuringiensis የምንለው የባክቴሪያ ዝርያ አባጨጓሪዎችንና ሌሎች የነፍሳት ላርቫን መግደል የሚችል ቶክሲን ወይም መርዝ ያመርታሉ። The toxin has been in use for some years as an insecticide. ስለዚህ ይሄ መርዝ ደግሞ ለተወሰኑ ዓመታት እንደ ጸረ ነፍሳትነት ጥቅም ላይ ውሏል። The gene for the toxin has been successfully introduced into some plant species using a bacterial vector. ይህንን መርዝ ማምረት የሚችለው ጂን ወይም ዘረመል ውጤታማ በሆነ መልኩ አንዳንድ የእጽዋት ዝርያዎች ውስጥ እንዲገባ ተደርጓል። ይህም ደግሞ ባክቴሪያን እንደ ማስተላለፊያነት ወይም እንደ ቬክተር በመጠቀም ነው። So the plants produce the toxin and show increased resistance to attack by insect larvae. ይሄ ጂን ወይም ዘረመል የተከተተባቸው እጽዋቶች ይህንን ቶክሲን ወይም መርዝ ማምረት ስለሚችሉ በነፍሳት ላርቫ የሚፈጠረውን ጥቃት ከፍ ባለ መልኩ መቋቋም ይችላሉ። Herbicide resistance. Some of the safest and most effective herbicides are those such as glyphosate, which kill any green plant but become harmless as soon as they reach the soil. የተወሰኑት በጣም አስተማማኝና በጣም ውጤታማ የምንላቸው ጸረ አረም መድኃኒቶች ልክ እንደ ግላይፎሴት ያሉ ማንኛውንም አረንጓዴ ተክል የሚገሉ ናቸው። ነገር ግን ወደ አፈር በደረሱ ሰዓት ላይ ምንም ጉዳት የማያደርሱ ናቸው። These herbicides cannot be used on crops because they kill the crop plants as well as the weeds. እነዚህ ጸረ አረም መድኃኒቶች ግን የሰብል ተክሎች ላይ መጠቀም አይቻልም። ምክንያቱም የሰብል ተክሎቹንም እንዲሁም ደግሞ አረሞቹንም አንድ ላይ ነው የሚገሉት። A gene for an enzyme that breaks down glyphosate can be introduced into a plant cell culture. ግላይፎሴትን መሰባበር የሚችል ኤንዛይምን ለማምረት የሚያስፈልግ ጂን ወይም ዘረመል የእጽዋት ህዋስ ማሳደጊያ ውስጥ በመጨመር የእጽዋት ህዋስ ይህንን ጂን ይዘው እንዲያድጉ በማድረግ የሚፈጠረው ተክል ግላይፎሴትን መሰባበር የሚችል ኤንዛይም ማምረት የሚችል ይሆናል። ስለዚህ ይሄ ጸረ አረም መድኃኒት በሚረጭበት ጊዜ እነዚህን ተክሎች ሳያጠቃ አረሞቹን ብቻ ያጠፋል ማለት ነው። This should lead to reduced use of herbicides. ይህም እንዳጠቃላይ ያለውን የጸረ አረም መድኃኒቶች አጠቃቀም እንዲቀንስ ሊያደርግ ይገባል። አሁን ደግሞ ስለ ክሎኒንግ ነው የምናየው። Cloning is a method of producing identical copies of genes, cells or organisms. ክሎኒንግ የምንለው የዘረመልን ወይም የህዋሶችን ወይም ደግሞ የፍጥረታትን ተመሳሳይ ኮፒ ወይም ቅጂ የሚመረትበት ሂደት ነው። The products of cloning are called a clone. በዚህ በክሎኒንግ ሂደት የሚገኙት ፕሮዳክትስ ወይም ውጤቶች ምርቶች ክሎን እንላቸዋለን። የዋናው ፍጥረት ወይም የዋናው ህዋስ ተመሳሳይ ቅጂ ማለት ነው ክሎኑ የምንለው። A clone is a group of genetically identical organisms or cells produced either by asexual reproduction or artificially by cloning techniques. ክሎን የምንለው በዘረመል ተመሳሳይ የሆኑ ፍጥረታቶች ወይም ህዋሶች ምድብ ነው። ይህም ደግሞ ኢጾታዊ በሆነ መራቦ ሊፈጠር ይችላል። ማለትም ኢጾታዊ መራቦ የምንለው አንድ ፍጥረት ውስጡ ያለው የዘረመል ቁስ ኮፒ እያደረገ ከዛ በኋላ እየተከፈለ ተመሳሳይ የሆኑ ፍጥረታት የሚገኝበት ሂደት ነው።
ወይም ደግሞ ሰው ሰራሽ በሆነው የክሎኒንግ ዘዴዎችን በመጠቀም ክሎንስ ወይም ተመሳሳይ የሆኑ ኦርጋኒዝምስ ወይም ደግሞ ህዋሶችን መፍጠር ይቻላል። The main advantage of these techniques is that they can make large numbers of plants or animals which are exact copies of a parent with a desirable characteristics. የክሎኒንግ ቴክኒክ ዋነኛው ጠቀሜታ ምንድነው? ተፈላጊ የሆኑ ጠቃሚ ካራክተሪስቲክስ ወይም ባህሪያትን የያዙ ከወላጅ ተክሉ ጋር ወይም ደግሞ እንስሳትም ከሆነ ደግሞ ከዋናው እንስሳ ጋር በትክክል ተመሳሳይ የሆኑ እጽዋቶችን ወይም ደግሞ እንስሳትን በብዛት ማምረት ያስችላል። Sometimes cloning is used to produce skin or other tissues needed to treat a patient. አንዳንዴ ደግሞ ክሎኒንግ የተጎዳ የሰውነት ክፍል ወይም የአካል ክፍልን ለመተካት ለምሳሌ ቆዳ ወይም ደግሞ ሌሎች ህብረ ህዋሶችን ለማምረት ጥቅም ላይ ይውላል። Animal cloning. Animals cannot be cloned in the same way from parts of their bodies. እንስሳት በአካል ክፍሎቻቸው ክሎን አይደረጉም። ማለትም አንድን የአካል ክፍል ወይም ቁርጥራጭ በመውሰድ የአንድን እንስሳ ተመሳሳዩን መፍጠር አይቻልም። ለአኒማል ክሎኒንግ የሚያስፈልገው ሆል ሴልስ ወይም ደግሞ ኤምብሪዮ ወይም ሽል ነው። ሆል ሴል የምንለው ሁሉንም የህዋስ ክፍሎች የያዘ የተሟላ ህዋስ ነው። ይህም አንድ ፍጥረትን ለመፍጠር የሚያስፈልገውን የተሟላ ዘረመል መረጃ ስለሚያካትት ለክሎኒንግ ይጠቅማል። If animal embryos are divided up at an early stage into several pieces, each piece can develop into a separate animal. የእንስሳት ሽል ገና በመጀመሪያው የእድገት ደረጃ ላይ እያለ ወደ ተለያዩ ክፍሎች ወይም ደግሞ ወደ ተለያዩ ቁርጥራጮች በመከፋፈል እያንዳንዱ ቁራጭ ወይም ደግሞ ክፍልፍል ራሱን ወደ ቻለና ሙሉ ወደ ሆነ እንስሳ ያድጋል። However, it is hard to predict which embryos can develop into animals with desirable characteristics and should therefore be cloned. ነገር ግን ኤምብሪዮስ ወደ ከተከፋፈሉ በኋላ ያ ቁራጭ ደግሞ ሌላ ኤምብሪዮ ወይም ሽል ይፈጥራል። ከዛ ራሱን ወደ ቻለ እንስሳ ያድጋል ብለናል። ነገር ግን የትኛው ሽል የተፈላጊ ባህሪያቶችን ወይም ደግሞ ጥሩ ባህሪያቶችን ወደ ያዘ እንስሳ እንደሚያድግ ፕሪዲክት ማድረግ ወይም መተንበይ በጣም ከባድ ነው። እናም የተፈላጊ ባህሪዎችን መተላለፍ ለማስቀጠል እነዚህ ኤምብሪዮስ ክሎን መደረግ አለባቸው። The first successful reproductive cloning of an adult with known characteristics is Dolly the sheep. ለመጀመሪያ ጊዜ በስኬታማ መንገድ ክሎን የተደረገችው ዶሊ የምትባል በግ ነበረች። ዶሊ ክሎን የተደረገችው የሚታወቅ ባህሪያት ካላት ጎልማሳ በግ ነው። ይህም የክሎኒንግ አይነት ሪፕሮዳክቲቭ ክሎኒንግ ይባላል። ሪፕሮዳክቲቭ ክሎኒንግ ማለት በዘረመል ከአንድ ፍጥረት ጋር ተመሳሳይ የሆነ ሌላ ፍጥረት የሚፈጠርበት ሂደት ነው። Study how Dolly was cloned, which is illustrated in the diagram below. ይሄ ምስል ዶሊ እንዴት ክሎን እንደተደረገች የሚያሳይ ምስል ነው። ምን እንደሆነ እንመልከት። Under cells were taken from a donor sheep. እዚህ ጋር ያለችው በግ ዶነር ሺፕ ወይም ለጋሽ በግ ትባላለች። ከዚህችኛዋ በግ አንደር ሴልስ ወይም የበጓን የተሟላ የዘረመል ቁስ የያዙ ህዋሳት ተወሰዱ። እዚህ ጋር ደግሞ unfertilized egg cells were taken from another sheep. ከሌላ በግ ደግሞ unfertilized ማለትም ከስፐርም ጋር ያልተዋሃዱ የእንቁላል ህዋሶች ተወሰዱ። The nucleus was removed from each egg cell using micropipettes. እያንዳንዱ የእንቁላል ህዋስ ውስጥ ያለው ኒውክለስ ማይክሮፓፔት በሚባል የቤተ ሙከራ መገልገያ እንዲወጣ ተደረገ። ከዛ the egg cells without nuclei were fused
with the donor cells using a pulse of electricity. ኒውክለስ የሌላቸው የእንቁላል ህዋሶች ከለጋሽ በጉ ከተወሰዱ ህዋሶች ጋር የኤሌክትሪክ ግፊትን በመጠቀም ተዋሃዱ። The fused cells developed like zygote and become embryo. የተዋሃዱት ህዋሶች ልክ እንደ ተፈጥሯዊ ፈርቲላይዜሽን ወደ ዛይጎት ውህደት ዳበሩ እናም ኤምብሪዮ ወይም ደግሞ ሽል ሆነ ማለት ነው። The embryos were implanted into another sheep who became the surrogate mother. ይሄ ሽል ወደ ሌላ በግ ተከተተ። ይቺ በግ ደግሞ surrogate mother ወይም ሽሉን የምትሸከም ምትክ እናት ትሆናለች። One lamb was born successfully and was named Dolly. Dolly is genetically identical to the sheep whose undercells were used. በዚህ ሂደት አንድ የበግ ጠቦት በስኬታማነት ተወለደች። ዶሊ ተብላም ተሰየመች። ዶሊ ከለጋሽ በጓ ጋር በዘረመል ተመሳሳይ ናት። የመጨረሻውን ክፍል ከመጀመራችን በፊት እነዚህን ሁለት ጥያቄዎች ራሳችሁን ጠይቁ። የመጀመሪያው what is biological warfare? biological warfare ምንድን ነው? Why the use of biological warfare is not allowed? ለምን biological warfareን መጠቀም አይፈቀድም? ስለዚህ የመጨረሻው ክፍላችን ስለ biological warfare ይሆናል ማለት ነው። Biological warfare. Biological warfare, also known as germ warfare, is the use of biological toxins or infectious agents such as bacteria, viruses, and fungi with the intent to kill or incapacitate humans, animals, or plants as an act of war. Biological warfare, germ warfare ተብሎ ይታወቃል። ምንድን ነው? ባዮሎጂካል መርዞችን ወይም እንደ ባክቴሪያ፣ ቫይረስ እና ፈንጋይ ያሉትን በሽታ አምጪዎች ሰዎችን፣ እንስሳትን ወይም እጽዋትን ለመግደል ወይም አቅም ለማሳጣት በማለም እንደ ጦርነት ድርጊት ወይም እንደ ጦር መሳሪያ መጠቀም ማለት ነው። Biological weapons include any microorganism such as bacteria, virus, or fungi, or toxin, which is poisonous compounds produced by microorganisms found in nature that can be used to kill or injure people. Biological weapons ማለትም biological የጦር መሳሪያዎች ሰዎችን ለመግደል ወይም ለመጉዳት ጥቅም ላይ ሊውሉ የሚችሉ ማንኛውንም ረቂቅ ተዋሲያን ልክ እንደ ባክቴሪያ፣ ቫይረስ ወይም ፈንጋይ ያሉትን ወይም መርዞችን ማለትም መርዛማ የሆኑ ወይም ደግሞ ጎጂ የሆኑ ውህዶች በማይክሮ ኦርጋኒዝምስ ወይም ደግሞ በረቂቅ ተዋሲያን የሚመረቱትን ያካትታል። The act of bioterrorism can range from a simple hoax to the actual use of these biological weapons, also referred to as agents. ባዮሎጂካል ሽብርተኝነት አሁን የጠቀስናቸውን ባዮሎጂካል የጦር መሳሪያዎችን ሰዎችን ለማስፈራራት ወይም ለመጉዳት መጠቀም ነው። ስለዚህ ይህ የባዮ ሽብርተኝነት ድርጊት ከቀላል ወሬ ወይም ማስፈራሪያ እነዚህን ባዮሎጂካል የጦር መሳሪያዎች ወይም ወኪሎች ይባላሉ በትክክልም የምር በመጠቀም ጉዳት እስከ ማድረስ ሊደርስ ይችላል። A number of nations have or are seeking to acquire biological warfare agents. በርካታ ሀገራት የባዮሎጂካል ጦርነት ወኪሎች አሏቸው ወይም ደግሞ ለማግኘት ይፈልጋሉ። And there are concerns that terrorist groups or individuals may acquire the technologies and expertise to use these destructive agents. እናም አሸባሪ ቡድኖች ወይም ግለሰቦች እነዚህን አጥፊ ወኪሎች ለመጠቀም
ቴክኖሎጂና እውቀት ሊያገኙ ይችላሉ የሚል ስጋት አለ። Biological agents may be used for an isolated assassination to cause incapacitation or death to thousands. Biological ወኪሎች ኢላማ አድርጎ አንድን ሰው ለመግደል ወይም ሺዎችን አቅም ለማሰጣት ወይም ለመግደል ጥቅም ላይ ሊውሉ ይችላሉ። If the environment is contaminated, a long-term threat to the population could be created. አካባቢው በባዮሎጂካል ዌፐንስ ከተበከለ ይህ ብክለት ደግሞ ለህዝቡ የረጅም ጊዜ ስጋት ሊፈጥር ይችላል። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ የዩኒት 1 ማጠቃለያ ይዤላችሁ መጣለሁ። እስከዛው ሰላም ቆዩኝ።